እሺ እኔ ያለሁልሽ አጠገብሽ። አዎ እሺ። ትልቅ ሰርፕራይዝ አለሽ። ደነገጥሽ? እኔ አለው የሆነ ነኝ እኔ ከጎረምሳ ጋር እዚች ጋር ውሃ ምናምን ልትነግሩኝ እንዳይሆን። ቆይ ልንገርሽ፣ ዛሬ ትልቅ ሰርፕራይዝ አለሽ። እሺ እና እሱን ሰርፕራይዝ ከማድረጋችን በፊት ምን ይሰማል? ምን ትገምቻለሽ? አሁን ከየ አልገምትም። ውሃ ውስጥ የምትነግረኝ እየመሰለኝ ነው። ፀጉሬ ጌታን ፓይስትራ ነው። እናንተ ሆና ታስነግሩኝ። ደህና ነሽ አብርሽ? ወይ አለክ? እንዴት ነሽ? አንተ ያለበት ምንም ይሁን በቃ አሁንሽ ነሽ። ምንድን ነው እሱ? እሱ ካለ ችግር የለውም። ደህና ነሽ? እንዴት ነሽ? ስንት ሺህ ሰብስክራይብ ገባው? እነሱ አይደለም ዛሬ ለየት ያለ ሰርፕራይዝ አለሽ እና በጣም ምርጥ ሰው ስለሆንሽ ስለሚገባሽ ዛሬ ለአንቺ ምርጥ ሰርፕራይዝ ያዘጋጀ ነው እና ይህንን ሰርፕራይዝ ደግሞ ለማዘጋጀት ዛሬ እንግዲህ ከፊት ለፊታችን ብዙ ህዝብ አለ፣ ከጀርባችን ደግሞ የሚያምር ዲኮር አለ። ይህንን ነገር ለማየት እንደጓጓሽ በእርግጠኝነት አልጠራጠርም እና ከፊት ለፊትም ከኋላም ከፊት ለፊት ብዙ ህዝብ ነው ያለው እና ተዘጋጂ አይንሽን ለመክፈት እና በጣም ጥሩ ሰው፣ በጣም ደስ የምትል ሰው ስለሆንሽ፣ መልካምም ሰው ስለሆንሽ ነው ይህንን ነገር የምናደርገው ማለት ነው እና ሬዲ ነሽ ለሁሉም ነገር? ሚኪ ውሻ አላመነች ያብራም ነው ወይስ ያረጋችሁት ነው? ልጁን ምንም አላረጋችሁት። ደህና ነኝ። እሺ እሺ። ምንድን ነው እሱ? ማነው እያየኝ ያለው? እሺ አለ እያለሽ እኮ ነው። እሺ ብዙ ህዝብ አለ ከፊት ለፊትሽ። እሺ ሰላም። እሺ ደህና ናችሁ? ቢያቸው ደህና ናችሁ? እንዴት ናችሁ? እነሱ ደግሞ ማያወሩት? እሺ እሺ እሺ። እነሱማ ምን ሰርፕራይዝ ካንቺ ጋር ናቸው፣ አዳሚ ናቸው። ስለዚህ ሬዲ ነሽ? እያስጨነቀኝ ነው ግን እኔም አልደረሰም። ሰርፕራይዝ ማድረግ ነገር ምንድን ነው? እስቲ አንድ ሁለት ቃል ንገረኛ። የሆነ እንድገምት እንድጠረጥር። የፍቅረኛ ሙዚቃ ነው ቫለንታይን ነው ዛሬ ምንድን ነው ገምተው? እሺ ምንድን ነው? ስለዚህ አይንሽን ለመክፈት ሬዲ ሁኚ። 1 2 3 አሁን እስከዚህ አብረሽ አሁን ምንድን ነው? ምን እያደረጋችሁ ነው? አልገባችሁኝም? ግራ ገብቶኛል። ምንድን ነው? አበባ፣ ምርጥ አበባ፣ ቀይ አበባ ሄርሜላ ትወዳለች ተብለን ይሄንን ያማቸው ያምነው ተቀበል እንጂ ህዝቡ ደግሞ ይሁንና እዚህ ላይ የምታያቸው ካሜራ ላይ የምታያቸው ህዝብ ናቸው። ዲኮሩ ባክግራውንድ ዲኮሩ ይሄ ነው። ዘመናዊ አድርገን በድንጋይ ነው ያሰራንልሽ። ይሄንን አበባ ደግሞ ተቀበል። አሁን ምንድን ነው ያየሁት? አበባ ነው ያየሽው? መጀመሪያ ምን ያየሽው ነገር አለ? እቺ ልጅ የመረገን አይኗ እንትን እየሸቀለ ነው ማለት ነው። ምነው በልጅነት ምን እንትን ብለሽ አእምሮሽ ላይ ምን አቃጭሎብሽ ነው? መጀመሪያ ያሳየችኝ ነገር ምንድን ነው? ቀይ አበባ መጀመሪያ ምን ነበር እኮ እንደዚህ እየጠበኩሽ ነበር። ቀይ አበባው እኮ ደስ ይላል፣ ግን መጀመሪያ አይኔን ይዛችሁ የሆነ ነገር እኮ እያሳየኝ ነበር። ምን አይተሽ ነው? ሌላ ከዚህ ከአበባው ሌላ? ኧረ በእግዚአብሔር እንዴ! አበባ ነው እንጂ ነው ወይስ አልፈለግሽውም? ሌላ ቢጫ ይሁን ሌላ ተመችቶኛል፣ ግን ከአበባ የተሻለ ነገር ነበር። አያስክም? ኧረ እኔ አልያዝኩም። ይሽ ነበር እንዴ? ኧረ ምንም አልያዝንም። እኛ ከመጀመሪያውም ጀምረን አበባ ይዘንሽ ነበር። መጀመሪያው ጋር ስመጣ እንደዛ አልነበረም። የሆነ ነገር ይዘህ ነበር። ምን ይዘናል? ምን ሆነሻል? አድርግልኝ። ሳበልተሻል ስምጪ ስምጪ እንጂ መጀመሪያ ያሰብከውን አድርግልኝ። ለምንድን ነው ሀሳብ የቀየርከው? ምን ይሻለኝ? መጀመሪያ አቤል አረግራ እያጋባች ነው የምርችልኝ እንዴ? አይኗን እንዲያስናት ስትገልጣት ብዙ ነገሮች ሌላ አለም ታያት ማለት ነው። ብሎብሽ ወይ አቃቅሎብሽ ወደዚህ ዞር ብዬ ኬት ነው ያመጣው? ይሄንን መጀመሪያ እኮ አልያዝከውም ነበር እንዴ? ይሄን መጀመሪያ የሚያስኩት ይሄን ነው ያልኩት። በጌታ ሽብሪስትሽ የመኪና ቁልፍ ነበር ያዝከው እንዴ? መኪና ቁልፍ አይደለም። መጀመሪያ ያሰብከው ምንድን ነበረ? ምንም አላሰብኩም እኔ እንዴ። ኧረ ስርዓት እንዴ! አበባውን ንቀሽ እኮ ነው ጣለው ነው አይደለም? አበባ እንዲህ ዝቅ ተብሎ እንደዚህ ይያዛል እንዴ? ምን ችግር አለው? ደግሞ ደበረሽ? አይ እንደዛ አይደለም። አራቤ እኔ ብቻ ነኝ
ብቻ እኔን ግራ የገባኝ ነው። መጀመሪያ ይዘህ የነበረውን እስኪ ንገሪኝ፣ ምንድን ነው ያየሽው? እጁ ላይ አበባ አልነበረም የያዘው። ቀለበት ይዘህ ነበረ? እኔ ቀለበት ጀምሻ ምን አይነት ውሻት ነው የምትዋሸው? የምን ቀለበት? ይህንን አይተሽ ነው? የራስሽ አይተሽ ነው? እድሜ ደግሞ ምንድን ነው? አይ ያቃጨለብሽ። ያንተ እጅ ላይ ምንድን ነበር ያዝከው? ዝቅ ብለህ ምንድን ነበር ሀሳብህ? ብዙ ነገርህን እየገለጽክልኝ ነበር። አንተ ነህ የሆነ ነገር የሆንከው። ምን ሆነህ ነው? ንገረኝ። እኔ ምንም አልሆንኩም ኤርሚ። አራቢ አራት ሰውት አበባን ያዘው ኤርሚ። መጀመሪያም አበባን ያዝኩት፣ አሁንም አበባን ያዝኩት። ለምን ተፋታችሁ ትመስለኛላችሁ? ምን እያደረጋችሁ ነው ያላችሁት? እንዴ አልተመቸሽም ነው? ምን በቃ ይቀየር። አብራ ነገር ቢጫ ይሁን ወይ ነጭ ነው። የከለሩ ችግር አይደለም ብሩክ። ለሰው ልጅ ተስፋ እየሰጣችሁ ልክ ነው። ግን መጀመሪያ ሳይሆን ነገር ቀላል ነገር ላይ ለምታስብ አሁን ግራ እያጋባችሁ ነው። እና ሌላ ያየችው ነገር አለ ብሩክ? የት ነው ያደረግከው? በቃ እንቀይረው። በቃ ሌላ አበባ። አዎ ቀዩ ደብሯት ነው መሰለኝ። አንተ ደብሮሽ ከሆነ አዎ ይሄ ነው ነው። እንደዛ አይደለም። ይሄ ወራ በቃ